ሁሉም ሰው ፊት ለፊት የምታሳዩትን ነገር ነው የሚያየው። ጥቂቶች ብቻ ናቸው የምር ማን ናችሁ የሚለው የሚገባቸው። ወደ ሆኑ ግንኙነቶች ልባችንን ከፍተን በፍጥነት እንገባለን። ሰዎች መልካም ናቸው ብለን እናስባለን። ነገር ግን በዛ ልክ ክፍት መሆናችን ሊጎዳን የሚችል ነገር ቢሆንስ? በጣም ጥልቀት ያለው ጥበብ ማለት ስለ ሰው የተሸሸገ ጨለማ መልክና ማንነት ማወቅ ቢሆንስ? እስኪ ለመጨረሻ ጊዜ የሆነ ሰው እናንተን ያናደደበትን ቅጽበት አስቡ። ማለቴ ተራ ንዴትና በቀላሉ የምትረሱትን አይነት ሳይሆን የምርም በጣም የደነገጣችሁበትና በዛ ሰው ላይ የነበራችሁን እምነት ከስር መሰረቱ የነቀነቀውን አይነት ማለቴ ነው። ምናልባትም ነገሮች ሲጨላልሙና መንገዶች ሲዘጋጉ የካዳችሁ የቢዝነስ አጋራችሁ ሊሆን ይችላል፣ ወይም ደግሞ የእናንተን ኮንፊደንስ የእነሱን ፍላጎት ሲያገለግል ከርሞ የከዷችሁ ጓደኞችም ሊሆኑ ይችላሉ። አሊያም በሙሉ ልባችሁ አምናችሁት ነገር ግን ከጀርባችሁ አስቀያሚ ነገርን ሲያደርግ ያገኛችሁትም ሰው ሊሆን ይችላል። እዚህ ጋር ሁላችንም እንደዚህ አይነት ነገር ውስጥ ስንገባ የምንጠይቀው ጥያቄን ጠይቃችሁም ሊሆን ይችላል። እንዴት ነው በዚህ ልክ ልሸወድ የቻልኩት ብላችሁም ታውቁ ይሆናል። ነገር ግን እዚህ ጋር ብዙ ሰው መቀበል የማይፈልገው እውነታ ምን መሰላችሁ? በፍጹም እናንተ አልተሸወዳችሁ፣ ወይም ደግሞ ስለነሱ የነበራችሁ እምነትና ግምትም የተሳሳተ አልነበረም። የተሳሳታችሁት ራሱ እምነት ወይም ደግሞ ማመን ስለሚባለው ነገር ነበር። ታዲያ ዛሬ ያንን ነገር ነው የምናርመው። በዛሬው ቪዲዮ አንድን ሰው እስከ ጥግ ማመን ወይም ደግሞ ፍጹም የሆነ እምነት የምንለው ሐሳብ እንዴት ባለ መልኩ አደገኛ የሆነ ምናብ እንደሆነ እንመለከታለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን እስከ መጨረሻው ተከታተሉ። ብዙዎቻችን በልጅነታችን ቆንጆ የሆነ ውሸት እየተነገረን ያደግን። እምነት ወይም ደግሞ መተማመን የጥሩ ግንኙነቶች ሁሉ መሰረት ነው እየተባለን ያደግን። ለሰዎች መልካም ከሆነን እነሱም በመላሹ ለኛ መልካም እንደሚሆኑ በተደጋጋሚ ተነግሮናል። ነገር ግን ህይወት ደግሞ እኛን የምታስተምርበት የራሱ የሆነ መንገድ አላት። የመጀመሪያው አስቸጋሪ የሆነው የህይወት ትምህርት የሚመጣው ተፈጥሯዊ በሆነው ሰዎችን የምናምንበት መንገድ ነው። ብዙ ጊዜ ሰዎች ባለባበስ በሁኔታቸውና ወደኛ በቀረቡበት መንገድ ወዲያውኑ ልናምናቸው እንችላለን። ያ ደግሞ ለትልቅ የልብ ስብራት የሚያመቻቸን አንድ ነገር ነው። በማያወላውል ታማኝነት ማመን እንፈልጋለን፣ ምክንያቱም ያ ደህንነቱ የተጠበቀ ጥሩ የሆነ ነገር መስሎ ስለሚሰማን ነው። ዓለም የምትገመትና ፍትሃዊ እንደሆነች እንድናስብ ያደርገናል። ነገር ግን እዚህ ዓለም ላይ የምንመለከታቸው እውነቶች ከዚህ በተቃራኒ ናቸው። እስኪ ሳራ የተባለች አንዲት ስራ ፈጣሪ የገጠማትን ነገር እናንሳ። በኮሌጅ ሳለች በጣም የቅርብ ጓደኛዋ ከነበረች አንዲት ልጅ ጋር በጋራ ሆነው አንድ ድርጅትን አቋቋሙ። እነዚህ ሁለት ሰዎች ኮሌጅ በነበሩበት ወቅት 5 ዓመታትን በጋራ ያሳለፉ ሲሆን በእነዚህ ጊዜያትም በፍጹም የማይለያዩ ሰዎች ነበሩ። ሁሉን ነገር ይጋሩ ነበር። ህልማቸውን፣ ችግራቸውን፣ ድላቸውን፣ ብቻ ሁሉንም። ሳራ ጓደኛዋን ሙሉ ለሙሉ ነበር ያመነቻት። ምንም ነገር ከሷ ደብቃ አታውቅም። ለጓደኛዋ ሁሉን ነገር ለመስጠት ሁለቴ እንኳን አስባ አታውቅም ነበር። ታዲያ በሂደት በጋራ የመሰረቱት ድርጅት በችግር ውስጥ ማለፍ ጀመረ። የገበያው ሁኔታ ተለዋወጠ፣ ተፎካካሪዎች በዙ፣ ሌላም። ታዲያ የሆነ ወቅት ላይ ሳራ ባልገመተችው ሁኔታ የሥራ አጋሯ የደከሙበትን ድርጅት ለሌላ ያውም ደግሞ ተፎካካሪ ለሆነ ሰው በሚስጥር ለመሸጥ ስትደራደር፣ እሷን ደግሞ በሂደት ከስምምነቱ ለማስወጣት ስታሴር ደረሰችባት። ታዲያ ሳራም ጓደኛዋን ስለ ሁኔታው ፊት ለፊት ስታፋጥጣት እንደ ቀላል ነገር የቤተሰቦቼ የወደፊት ዕጣ ፈንታ ያሳስበኛል፣ ስለሱ ማሰቤ ደግሞ የግድ ነበር የሚል መልስን ነበር የሰጠቻት። ይህ ክህደት እንግዲህ የሥራ ላይ ክህደት ብቻ አልነበር፣ ግለሰባዊም ጭምር ነበር። ሳራ በወቅቱ እምነትና ጥበብን አምታታቸው ነበር። ይህ እንግዲህ ብዙዎቻችን የማናስተውለውን አስቸጋሪና አጣብቂኝ የሆነ ነገርን የሚፈጥር ነው። ጥያቄው ፍጹም የሆነ እምነት ላይ የተመሰረተ ግንኙነት የሚነቀነቅ በሆነበት ዓለም ውስጥ እንዴት ነው ውጤታማ የሆነ አጋርነትን መመስረት የምንችለው የሚለው ነው። እንዴት ነው የሌሎች መቀየር ራሳችንን ሊጎዳ በማይችልበት መጠን ከሰዎች ጋር በጥልቀት መቆራኘት የምንችለው የሚለው በጣም ወሳኝ ነገር ነው። አያችሁ፣ የዚህ ነገር አደጋው ውጫዊ ብቻ አይደለም፣ ውስጣዊም ጭምር ነው። ሰዎች የሚሰጡን ሞቲቬሽን ወይም ደግሞ ተነሳሽነት በሁኔታዎች ውስጥ የሚለዋወጥ ነው። ያ ደግሞ ካልጠበቅነው ቦታ ያልገመትነው ክህደትን እንድናስተናግድ ያደርገናል። ነገር ግን ምልክቶቹ ሁሌም ቢሆን እዛው አሉ። ችግሩ እኛ እነዛን ምልክቶች አለማየትን የመረጥነው።
እዚህ ጋር መቋጫ የሌለው እውነታ ምን መሰላችሁ? በህይወት ውስጥ በጣም አደገኛ የሚሆነው ሰው ብዙ ጊዜ አብዝተን መልካምን የምንሆንለት የምናምነውና የማንጠረጥረው ነው። ምክንያቱም እነዛ ሰዎች ጠላቶቻችን እንኳን የማያገኙትን እድል በሙሉ ስለሚያገኙ ነው። ስለምናምናቸው ወደ ሁሉ ነገራችን እንዲገቡ ስለምንፈቅድላቸው። እንግዲህ የመጀመሪያ የምንጋፈጠው ምቾት የማይሰጥ እውነታ ይሄ ነው። እያንዳንዱ ሰው የተባለ ፍጡር መጀመሪያ የሚመራው በራሱ ፍላጎትና ምኞት ነው። ሰዎች ብዙ ነገርን ይፈልጋሉ፣ ነገር ግን የሚያገኙት ጥቂቱን ነው። ይሄ ደግሞ ተከታታይ የሆነ ሌላ የመፈለግ አባዜን ይፈጥራል። ሁሌ የተሻለ ነገርን ይፈልጋሉ። ይሄ ደግሞ የሰው ዘር የተረፈበትና እዚህ የደረስንበት ሂደት ነው። ሰዎች የሆነ ነገርን በመፈለግ ሲገደዱ ይተባበራሉ፣ ዋጋ ይከፍላሉ፣ ቁርጠኛ ይሆናሉ። ነገር ግን የዚህን መነሻ በታስወግዱት የሚሆነው ደግሞ በፍጹም ተቃራኒ ነው። ለምሳሌ የሆነ የሥራ ባልደረባችሁ አብራችሁ ስትሰሩ ድርጅቱ ሲያተርፍ ትርፉን እኩል ስትካፈሉ ምናምን ለዓመታት ታማኝ የነበረ ሰው በድንገት ድርጅቱ የቁልቁለት ጉዞ ሲጀምር ያኔ ስለ ታማኝነት ደጋግሞ ሲያወራ የነበረው ህልማችሁን የተጋራው ሰው አሁን ግን የራሱን ፋይናንሻል ጉዳዮች ያስቀድማል። የሱን ጥቅም የሚያስቀድም ውሳኔ ይወስናል። ሳይነግራችሁ ውላችሁን ለማስተካከል ያሴራል። ከሌሎች ጋር መደራደር ይጀምራል ምናምን። ይሄ እንግዲህ ተፈጥሯዊ የሆነ የሰው ልክ ሂደት ነው። ሌላኛው እውነታ ደግሞ ከዚህ የበለጠ ነው የሚያመው። ለነገሮች መሳብ በሂደት የሚደበዝዝ ነገር ሲሆን ውጤት ግን አብሮ የሚዘልቅ ነገር ነው። ብዙ ጊዜ ሪሌሽኖቻችንን በፍቅር፣ በጓደኝነት፣ በተጋራናቸው ነገሮችና በጋራ በሆነ መከባበር ላይ ነው የምንመሰርተው። እነዚህ ነገሮች ጠንካራና መልካም ሆነው የሚታዩት በጥሩ ጊዜያት ብቻ ነው። ነገር ግን እነዚህ ነገሮች ከምናምነውና ከምንጠብቀው በላይ የሚሰበሩ ናቸው። ሰዎች ከራሳቸው ደስታ ተነስተው ነው የሚወዷችሁ። ከፍላጎታቸው ተነስተው ነው ምላሽ የሚሰጧችሁ። ከናንተ ነገር ጋር የሚጣበቁት የሚጠቅማቸው ከሆነ እንደሚያገለግላቸው ከተሰማቸውና ያ ግንኙነት ዋጋ የሚሰጡትን ነገር እያቀረበላቸው ከሆነ ነው። ነገር ግን በእነሱ ላይ ኃይል ባለው ሰው ደስታ ላይ የተመሰረተ ከሆኑ ይፈሩታል። ይሄ ማለት እንግዲህ ሪሌሽኖች የሚመሰረቱት ወይ በፍቅር ብቻ ነው ወይ ደግሞ እውነተኛ ፍቃድ ባለበት መስመር። አንዳንድ ሪሌሽኖችን እስኪ በሚገባ አስተውሏቸው። አንድ ሰው ብቻውን ሁሉን ነገር እያደረገ ሲቀጥል ከውጭ ስናየው ጥሩ ይመስላል። ነገር ግን ያ ሰው ጥረትና መስጠቱን ቢያቆም ሁሉ ነገር ይፈራርሳል። በነገራችን ላይ ከሰዎች ጋር ያለንን ሪሌሽን በሚገባ መረዳት መቻል ብዙ ነገር ነው የሚቀይረው። ይሄ ለሰዎች ጥሩ ስለመሆን አይደለም። ይሄ የሰው ልጅ ሳይኮሎጂ መልካምነትና ህመምን እንዴት በጊዜ ሂደት ውስጥ ፕሮሰስ እንደሚያደርግ ስለመረዳት ነው። ሌላኛው እውነታ ደግሞ ብዙ ሰዎች ሌሎች እንዴት ወደ እነሱ ቀረቡ የሚለው እንጂ ትክክለኛ ማንነታቸው ማን ነው የሚለውን መመልከቱ ላይ እምብዛም ናቸው። አሁን የምንኖርባት ዓለም ከላይ ከላይ ነው ሁሉ ነገር የሚታየው። አንድ ሰው ሶሻል ሚዲያ ላይ የሚያሳየውን ነገር በሙሉ እውነተኛ ነው ብሎ የሚያምነው ሰው በጣም ብዙ ነው። ሁሉም ሰው ያስመስላል። ሁሉም ሰው ደግሞ የሚመዘነውና ምላሽ የሚሰጠው ለዛ ማስመሰል ለሞላው ማንነት ነው እንጂ ትክክለኛውን የሚመራመር የለም። ይሄ ደግሞ ለማያባራ ማጭበርበርና ማሞኘት እድል ይከፍታል። ሰዎች ብዙ ነገርን ያስመስላሉ። ጨዋ ይሆናሉ፣ ቃል ይገባሉ፣ መልካምነትን ያሳያሉ ምናምን። ይሄ ግን ብዙ ጊዜ እምነት እስኪያገኙና ወደ ሁሉም ቦታ የሚገቡበትን ፍቃድ እስኪያገኙ። እነዛ ሰዎች በፍጹም የገቡትን ቃል ሙሉ በሙሉ አይፈጽሙ። ሁሌ ሰበብ ይደረድራሉ፣ አዳዲስ ነገሮችን ያመጣሉ። ያኔ እየዋሹበት ያለውን መስመር እምብዛም አናስተውለው። ከማስረጃው ይልቅ የሚያስመስሉትን ማንነት እናምናለን። በነገራችን ላይ ይሄ ነገር ስማርትና ስኬታማ ናቸው የሚባሉ ሰዎች ላይ ሳይቀር ይከሰታል። ታዲያ እንዴት ነው መለየትና ራሳችንን መከላከል የምንችለው የሚለው በጣም ወሳኝ ጉዳይ ነው። ይሄ እንግዲህ አስመሳዩ ሰው ስለበዛ ከሰዎች ጋር የሚኖረንን ኮኔክሽን እናቋርጥ ወይም ደግሞ ሰዎችን አንቅረብ ሳይሆን በምንም ሁኔታ ውስጥ የምንቀርባቸውን አዳዲስ ሰዎች በጥበብና በማስተዋል ነው መቅረብ ያለብን። በፍጹም ጭፍን የሆነ አመኔታ ሊኖርና አይገባም። ሁሉም ሰው ያዋሻል ወይም ደግሞ ያስመስላል ብሎ ማሰብ ሳይሆን ሰው ጉድለት እንዳለበት፣ ፍርሃት እንዳለበትና ራስ ወዳድነት እንዳለበት ከግምት ውስጥ ማስገባት ነው። በጣም መልካም የምንላቸው ሰዎች ሳይቀር ክፉ ቀን ሲመጣና ጫና ሲበረታባቸው የራሳቸውን ፍላጎት ብቻ አስበውና አስቀድመው እኛን የሚያስከፋ ነገር ሊያደርጉ እንደሚችሉ አስቀድሞ ግንዛቤ መያዝ የግድ ነው። ሰው ማመንን በትልቁ ሳትደገፉት በፊት በትንንሽ ነገሮች ፈትኑት። መጀመሪያ ያላገኛችሁት ነገር በፍጹም እምነታችሁን እንዳትሰጡ።
በሂደትና በተለያዩ ምዕራፎች ነው ቀስ እያለ እምነታችሁን ማሳረፍ ያለባችሁ። ከሰዎች ጋር የሚኖራችሁ መስመር በሂደት እየሳሳ ሄዶ የሚሰበር እንዳይሆን ሁሉም የሚሳተፍበትና ደስተኛ የሚሆንበት እንዲሆን ጣሩ። ታዲያ በዚህ መንገድ የምትገነቡት ኮኔክሽን በባዶ ተስፋና በባዶ እምነት ላይ ከምትገነቡት የተሻለ ጠንካራ ይሆናል ማለት ነው።